ሰላም ጤና ይስጥልን ውድ ተመልካቾቻችን የሰዓቱን ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ከቆያችሁ ከምታዳምጧቸው መረጃዎች መካከል እስራኤል የኢራን ቁልፍ የደህንነት ባለስልጣን የሆኑት አሊ ራጂኒን መግደሏን ተናገረች። የኢራን ጦር እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻዎችን መትቻለሁ አለ። የኢራን አብዮታዊ ዘብ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን አስታወቀ። የእስራኤል ጦር የቀድሞ የኢራን ጠቅላይ መሪን የግል አውሮፕላን ማውደሙን ተናገረ። እነዚህንና ሌሎችም ሰበር መረጃዎችን አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። የኢራን አብዮታዊ ዘብ 55 ዙር የድሮን እና የሚሳኤል ጥቃቶችን መፈጸሙን አስታወቀ። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘው ዘመቻ ቴል አቪቭና ቤንጉሪዮን የአየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ገልጿል። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ ባወጣው መግለጫ አስታውቋል። በዚህ ዘመቻ ፈታህ ኤማድ ቋድር ሃይፐርሶኒክ ሚሳኤሎች እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተናግሯል። አብዮታዊ ዘቡ አክሎም አል ደሃፍራ የአየር ኃይል ጦር ሰፈር፣ ጁፍኤር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ ማድረጉንም አስታውቋል። በጦር ሰፈሮቹ የሚገኙት የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፋተህ ዙልፊቃር ደዝፉል የመካከለኛ ርቀት ሚሳኤልም ተጠቅሰዋል። ስማርትና አውዳሚ ድሮኖችንም ጥቅም ላይ ውለዋል ተብሏል። ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልደሃፍራ የአየር ኃይል ጦር ሰፈር የኤሚሬቶች የአየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችንም ይዟል። ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልደሃፍራ የአየር ኃይል ጦር ሰፈር የኤሚሬቶች አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችንም ይዟል። ባህሬን ውስጥ የሚገኘው ጁፍኤር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፊፍስ ፍሊት የተሰኘው የአሜሪካ ጦር መርከብ ማረፊያ ነው። ሼክ ኢሳ አየር ኃይል ጦር ሰፈርም ባህሬን ውስጥ የሚገኝ ወታደራዊ አየር ማረፊያ ነው። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጀቶች በምስራቃዊ ቴህራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። የእስራኤል ጦር የቀድሞ የኢራን ጠቅላይ መሪን የግል አውሮፕላን ማውደሙን ተናገረ። የእስራኤል ጦር ቴህራን በሚገኘው መህራባድ አየር ማረፊያ ላይ በፈጸመው ጥቃት የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኔ ይጠቀሙበት የነበረውን አውሮፕላን ማውደሙን ተናገረ። የእስራኤል መከላከያ ሰራዊት በፋርስ ቋንቋ የማህበራዊ ሚዲያ ገጹ ባወጣው መግለጫ አውሮፕላኑ በሽብርተኛው የኢራን አገዛዝ መሪ አሊ ኻሜኔና በሌሎች የአገዛዙ ከፍተኛ ባለስልጣናት እንዲሁም የኢራን ጦር አባላት ጥቅም ላይ ይውል ነበርም ብሏል። ባለስልጣናቱ ወታደራዊ ግዢዎችን ለመፈጸም እንዲሁም በሀገር ውስጥና የውጭ በረራዎች ከተጣማሪ አገራት ጋር የሚደረግ ግንኙነትን ለመምራት ይጠቀሙበት እንደነበርም ገልጿል። ሰኞ ጠዋት ላይ ቴህራን ውስጥ በርካታ የአየር ጥቃቶች እንደተፈጸሙም ተገልጿል። ነዋሪዎችም መህራባድ አየር ማረፊያ አቅራቢያ በርካታ ፍንዳታዎችን እንዲሁም ጥቁር ጭስ ወደ ላይ ሲጎን መመልከታቸውንም ተናግረዋል። በርካታ ተጓዦችን በማስተናገድ ከኢራን አየር ማረፊያዎች ቀዳሚ የሆነው ሙራባድ በርካታ የአየር ጥቃቶችም ኢላማ ሆኗል።
የኢራን ጦር እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻዎችን መትቻለሁ አለ። የኢራን ጦር በዛሬው ዕለት እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻና ኤሮስፔስ ኢንዱስትሪ ማዕከላትን በድሮን ጥቃት መደብደቡን ገለጸ። የኢራን ጦር የህዝብ ግንኙነት ጽሕፈት ቤት ባወጣው መግለጫ በዛሬው ዕለት እስራኤል ውስጥ የሚገኙ ወሳኝና ስትራቴጂክ የጦር መሳሪያ ማዕከላትን ኢላማ ማድረጉንም አስታውቋል። ራፋኤል በተሰኘው ኩባንያው እንዲሁም ኢዝራኤል ኤሮስፔስ ኢንዱስትሪ የተባለው ተቋምንም መምታቱን ተናግሯል። ራፋኤል የተባለው ኩባንያ እንደ አይረንዶም እና ዴቪድ ስሊንግ ያሉ የአየር መከላከያ ስርዓቶችን የሚሰራ ተቋም ነው። ስፓይክ ሚሳኤሎችና ወታደራዊ የኤሌክትሮኒክስ ቴክኖሎጂዎችም ኩባንያው ውስጥ ይሰራሉ። ኢዝራኤል ኤሮስፔስ ኢንዱስትሪ ደግሞ የውጊያ አውሮፕላኖች፣ ድሮኖች፣ ሚሳኤሎችና የመከላከያ ስርዓቶችንም ያመርታል። እንደ አሮ ሚሳኤል መከላከያ ያሉ ወሳኝ ስርዓቶችንም እንደሚያመርት የፋርስ ዜና ወኪል ዘገባ ያመለክታል። ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ ተመቷል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ገለጸ። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባዱ ነው የተባለው ሮኬትና ድሮን የተወነጨፈባቸው በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የዜና ወኪሉ ያነጋገራቸው የአይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያመሩ መመልከታቸውንም ገልጿል። ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መጥቶ ሲጥላቸው 3ኛው የኤምባሲውን ግቢ እንደመታም ገልጸዋል። ቀጥሎም ከኤምባሲው ግቢ እሳትና ጭስ ሲወጣ ይታይ ነበር የተባለ ሲሆን ሌላ የአይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምጽ መሰማቱን እንደተናገሩም ተዘግቧል። ሌላኛው የዜና ወኪል አሶሺየትድ ፕሬስ በበኩሉ ኤምባሲውን ኢላማ ያደረጉት 4ቱም ድሮኖች በአየር መከላከያ ስርዓቱ ተመተው መውደቃቸውን 2 የኢራቅ ባለስልጣናት እንደነገሩትም ዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪ ኤምባሲውን እንደመታውም ገልጸዋል። በሌላ በኩል ባግዳድ ውስጥ በሚገኘው አልጃድሪያ አካባቢ ውስጥ የሚገኘውና ከፍተኛ የጥቃት መከላከያ የተደረገለት ፕሬዝዳንታዊ ግቢ ውስጥ ያለውን ቤት ኢላማ ያደረገ የአየር ጥቃት እንደተፈጸመ የኤፒ ዘገባ ያመለክታል። የመንግስት ህንጻዎችና የውጭ ኤምባሲዎች በሚገኙበት የባግዳዱ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያያዘው ቅንጡ ሆቴል እንደሆነም ተነግሯል። ጥቃቱን ማን እንደፈጸመው እንደማይታወቅም ዘገባው አክሏል። ሮይተርስ በበኩሉ በኢራን የሚደገፉ ታጣቂ ቡድኖች ኢራቅ ውስጥ የሚገኙ የአሜሪካ ይዞታዎች ላይ ጥቃት እየፈጸሙ መሆኑንም ገልጿል። ከኢራን ጋር ግንኙነት ያለው ሄዝቦላህ ከፍተኛ ወታደራዊ አዛዡና ቃል አቀባዩ መገደላቸውንም አስታውቋል። ሌላኛው ታጣቂ ቡድን ፖፑላር ሞቢላይዜሽን ፎርስስ ደግሞ ከሶሪያ አቅራቢያ በምትገኘው የኢራቋ አልቃኢም ከተማ በተፈጸመ የአየር ጥቃት 8 ተዋጊዎቹ መገደሉንም ገልጿል። በአፍጋኒስታን የሱስ ማገገሚያ ማዕከል በተፈጸመ ጥቃት 400 ሰዎች ሞቱ። በአፍጋኒስታን ዋና ከተማ ካቡል በሚገኝ የሱስ ማገገሚያ ማዕከል ላይ በተሰነዘረ የአየር ጥቃት በርካታ ሰዎች ለህልፈትና ለጉዳት መዳረጋቸው ተገለጸ። የታሊባን መንግስት ለጥቃቱ ጎረቤት ሀገር ፓኪስታንን ተጠያቂ አድርጓል። የፓኪስታን መንግስት ቃል አቀባይ በኤክስ ገጻቸው እንደገለጹት ጥቃቱ የተፈጸመው በካቡል በሚገኘው ኦሚድ ተብሎ በሚጠራው የጽንስ ሱሰኞች ማገገሚያ ሆስፒታል ላይ ነው። የመንግስት ረዳት ቃል አቀባይ ሐምዱላህ ፊትራህ እስካሁን ባለው መረጃ 400 ሰዎች መሞታቸውንና 250 ያህል ሰዎች መቁሰላቸውንም አስታውቀዋል። ፓኪስታን በበኩሏ የጤና ተቋማትን ኢላማ ማድረጓንም አስተባብላለች። የሀገሪቱ የመረጃ ሚኒስቴር እንደገለጸው ጥቃቱ በካቡልና በምስራቃዊቷ ናንጋሃር ግዛት የሚገኙ የወታደራዊ ተቋማትንና የሽብርተኛ ደጋፊ መሰረተ ልማቶችን ብቻ በትክክል የመታ ነው። ፓኪስታን ታሊባን ተቋሙን የማገገሚያ ማዕከል ብሎ መጥራቱ የሰዎችን ስሜት ለመቀስቀስና እውነታውን ለማዛባት የታለመ ነው ስትልም ወቅሳለች። ይህ የአየር ጥቃት የተፈጸመው
በሁለቱ ሀገራት መካከል ያለው የድንበር ግጭትና ውጥረት ወደ ከፋ ደረጃ በደረሰበት ወቅት ነው። እስራኤል የኢራን ቁልፍ የደህንነት ባለስልጣን የሆኑት አሊ ላሪጃኒ መግደሏን ተናገረች። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስትር ኢዝራኤል ካትስ አስታወቁ። ሌሊቱን በተፈጸመው ጥቃት መገደላቸው የተነገረው ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው። የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት ጊዜ ቢያንስ 2 የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ብለው ነበር። አንድ የእስራኤል ወታደራዊ ባለስልጣን አሊ ላሪጃኒ በእስራኤል መከላከያ ኢላማ መደረጋቸውንም ለቢቢሲ አረጋግጠዋል። አሊ ላሪጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላ አሊ ኻሜኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ በፕሬዝዳንት ማሱድ ፔዜሽኪያንም ነበር። ለ12 ዓመታት የኢራን ፓርላማ አፈጉባኤ የነበሩት ላሪጃኒ ለዘብተኛው ወግ አጥባቂ እንደሆኑም ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑም ይጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማ አፈጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ ሀገራቸውን ወክለው ተደራዳሪም ነበሩ። በኢራን ፖለቲካ ውስጥ አሊ ላሪጃኒ ብቻ ሳይሆኑ ወንድማቸውም ከፍተኛ ተሰሚነት አላቸው። ወንድማቸው ሴዴጌ ላሪጃኒ በኢራን 2 ሀያል ምክር ቤቶች የበላይ አካል የሆነው ጉባኤ ሊቀመንበርም ናቸው። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።